ሰላም እንዴት ናችሁ? ቀለል ያለ ለራት የሚሆን ፖታቶ ቦል ዊዝ ቺክን እንሰራለን። እንደምታዩት በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ለአሰራር በጣም ቀላል ነው። ወደ አሰራር እንሄዳለን። ዘይት ትንሽ ነው የሚያስፈልገን፣ ሽንኩርት ምናምን ነው። ከዛ በላይ አናቅም፣ ብዙ አናቅም። ነገር ግን እዚህ ውስጥ ድንች በመታዩት መንገድ ትንንሽ አርጌ ከትፌዋለሁ፣ እንቀቅለዋለን። ቅመሞች እዚህ ውስጥ ሲገቡ ዶሮ መላላጫ የተከተፈ ገባሳይ በጣም የገረመኝ እስቲ ተመልከቱት። እና በመቀጠል ኦርጋኖ፣ ፓፕሪካ፣ ቁንዶ በርበሬ፣ የድንብላል ዱቄት፣ ከሙን፣ የቀረፋ ዱቄት፣ ማጂና ሳማክ በሻይ ማንኪያ ግማሽ የሚሆን የተጠቀምኩት፣ እንዲሁም ግማሽ ማንኪያ ቲማቲም ሳልሳ፣ ክሬም ግሽጣን ይሄ ራሱ አንድ ማንኪያ፣ የምግብ ቅመማ ክሬም ቺዝ አንድ ማንኪያ ያለብን ይመስለኛልና ሚክስ እናደርገዋለን። መሰላችሁ ሰው በደንብ መብላት ያለበትን መብላት አለበት። በመቀጠል የፈረንጅ ቃሪያ ወይም ከለር ቃሪያ ቅመሞች ለሰውነታችን የሚሰጡት ጥቅም በጣም ብዙ ስለሆነ ቅመሞች ድንቻችን እንደምታዩት በስሏል። እናወጣውና እናጠለዋለን። በመቀጠል የገበታ ቂቤ ያስፈልጋል። ጨው ያለውም የሌለውም ይሆናል አንድ ማንኪያ። ቁንዶ በርበሬ በሻይ ማንኪያ ግማሽና ትንሽ ጨው ተጠቅም ያለው እንዳመጣዋለን። ኩኪንግ ክሬም በሻይ ብርጭቆ አንድ፣ ክሬም ቺዝ አንድ ማንኪያ፣ እንዲሁም ክሬም አንድ ማንኪያ ተጠቅም ያለው። በደንብ ሚክስ እናደርገዋለን። በዚህ ፋንታ ከፈለጋችሁ በሻሜል ሶስ መስራት ትችላላችሁ። ችክናችንን በምንሰራበት እቃ ላይ እንገለብጣለን። የዳመጥነውን ድንች ሞዞሬላ ቺዝ ውስጡ እየከተትን እናድበለብላለን፣ በምንፈልገው ሳይዝ ማለት ነው። ከፈለጋችሁም ቺዝ ውስጡ አለመክተት ትችላላችሁ። በመቀጠል የሰራነውን ሶስ እንጨምራለን። ከፈለጋችሁ እዚህ ጋር በሸመል መጠቀም ትችላላችሁ ማለት ነው። ለወደፊት እኔም ባለቤቴም ሞዞሬላ ቺዝ እንጨምራለን ከላይ። ለእናንተ ደግሞ የምናቀርብበት በ180 ዲግሪ ለ20 ደቂቃ የላይና የታቹን አብርተን እንከተዋለን። ከ20 ደቂቃ በኋላ እንደምታዩት ቆንጆ ሆኖ ደርሶልኛል። ትንሽ የፓርስሊ ቅጠል እንጨምርበታለን ለጣዕም። እንደምታዩት ቆንጆ ሆኖ ደርሷል። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ። በሮችን ይክፈትላችሁ፣ እግዚአብሔር ምንጮችን ይክፈትላችሁ። እናመሰግናለን።